ሰላም ሰላም የቻናላችን ተከታታዮች እንደምን አላችሁ? ዛሬ ቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ፊት ለፊት ተገኝቻለሁ። በእሱ ደግሞ እንድገኝ ትልቅ ምክንያት የሆነኝ ዲማ ሆፕሊሲቲ በቦሌ መድኃኔዓለም ወይም ደግሞ ከትምህርት ቤቱ ፊት ለፊት እያስገነባ ያለው እጅግ በጣም ቅንጡና ለግዠሪ አፓርትመንት አለ። ስለሱ መረጃ ልሰጣችሁ ነው ማለት ነው። ፊት ለፊታችሁ ምን ታገኛላችሁ መሰላችሁ? ቦሌ አደይ አበባ ስቴዲየም ወይም ደግሞ ከ60 ሺህ እስከ 70 ሺህ ተመልካቾችን የሚይዘው አደይ አበባ ስቴዲየም ነው የሚሆነው። የመጀመሪያ ቪዋችሁ አፓርትመንት በትገዙ ማለት ነው። ታዲያ ይሄ ስቴዲየም ከ60 ሺህ እስከ 70 ሺህ ተመልካቾችን እና ከ20 ሺህ በላይ ደግሞ ፓርኪንግ ኤሪያ የሚይዝ ስቴዲየም ነው ማለት ነው። ሌላኛው ቪው ደግሞ ቦሌ መድኃኔዓለም ቪው ነው የሚኖራችሁ ማለት ነው። ባልኮኒቻችሁ ጋር ቁጭ ብላችሁ ከልጆቻችሁ ጋር እንደዛ አይነት ቪው አክሰስ ማድረግ የምትችሉበት ማለት ነው። ኤርፖርት ቪውም አለው እንደምታዩት አውሮፕላን ሲበርና ሲያኮበኩብ እያያችሁ ነው። ይሄ አፓርትመንት ታዲያ እነዚህን ሁሉ ተመረጡ ከቪዎቹ ተከበው ዲማ ሆፕሊሲቲ ከባለ 1 መኝታ እስከ ባለ 4 መኝታ እየሸጠ ነው የሚገኘው ከቦሌ መድኃኔዓለም ፊት ለፊት ማለት ነው። ወይም ደግሞ ሃይ ስኩል ፊት ለፊት። እነዚህ የምታያቸው ከግራውንድ እስከ 6ኛ የንግድ ሱቆች ናቸው። ከካሬ ጀምራችሁ እስከፈለጋችሁት የካሬ አማራጭ የንግድ ሱቆቹን አክሰስ ማድረግ ትችላላችሁ። በአራት ወር ውስጥ የምናስረክባቸው የንግድ ሱቆች ናቸው የሚሆኑት ማለት ነው። ይህ አፓርትመንት G+24 በጣም ሌግዠሪ አፓርትመንት ነው። ሚክስድ አፓርትመንት ነው። ሱቅ ብትገዙ እነዚህን የሚመስሉ ሱቆችን ነው የሚኖራችሁ። ወይም ደግሞ እንደዚህ ነው የሚሆኑ ፊኒሽንጋቸው። ሱቆቹ ሴንሲቲቭ ነው። ሱቅ መግዛት እዚህ አካባቢ በካሬ እስከ 4000 ብር ነው ኪራይ። 20 ካሬ ብትገዙ 80 ሺህ ብር ኪራይ ይኖራችኋል ማለት ነው። ከኢንቨስትመንት አንጻር ቦታው በጣም ሴንሲቲቭ ነው ለኢንቨስትመንት። ሱቆቹ በጣም ሴንሲቲቭ ናቸው። ልክ እንደዛ አይነት ነው የሚሆኑት። ለተለያየ ፐርፐዝ ነው የሚሆኑት። ከካሬ ጀምራችሁ ከፈለጋችሁ ከግራውንድ እስከ 6ኛ ሱቆችን አክሰስ ማድረግ ትችላላችሁ ማለት ነው። ፊኒሽንግ ሌብል እየሰራን ነው የምንገኘው አሁን ላይ። ታዲያ እዚህ ሱቅ ላይ እነዚህን ሱቆች ለመግዛት ወይ 30% ታዲያ ደግሞ ሙሉ ከፍላችሁ ዲስካውንት ማግኘት ትችላላችሁ። 50% ከፍላችሁም ዲስካውንት ማግኘት ትችላላችሁ። ይሄ የምታዩት መሀል ላይ ደግሞ ስማርት ሮድ ነው። ከእንግሊዝ ኤምባሲ እስከ ኤርፖርት መሄድ ምንም አይነት ማንፓወር ሞኖፖሌሽን የሌለው መንገድ ወይም ደግሞ እሱ አስፓልት ዳር ነው የሚገኘው የኛ አፓርትመንት። ስቴዲየም ቪው አለው፣ መድኃኔዓለም ቪው አለው፣ ኤርፖርት ቪው አለው። ሁሎችም ባልኮኒዎች ደግሞ ለዚህ አክሰስ ነው። ይህን አክሰስ ለማግኘት ነው የተሰሩት ማለት ነው። ይሄ አፓርትመንት ታዲያ ከቦሌ ሃይ ስኩል ፊት ለፊት ነው የሚገኘው። ምናልባት ቦሌ ሃይ ስኩል የተማራችሁበት ታውቁታላችሁ። ኤድና ሞል ጋር ነው የሚገኘው ማለት ነው። ኤድና ሞል አደባባዩ አለፍ ብሎ አለምነሽ ፕላዛ አለ። ከአለምነሽ ፕላዛ ቀጥሎ ደግሞ የኛ አፓርትመንት አለ። መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ነው እየሸጥን ያለ ነው። በጣም የሚያማምሩ ቪው ያላቸውን አፓርትመንቶች ማለት ነው። በ25% ቅድመ ክፍያ አለያ ደግሞ ሙሉ ስትከፍሉ እስከ 20% ቅናሽ አድርገን ነው እየሸጥን ያለ ነው። አሁን አፓርትመንቶቹ ጋር ባለ 1 መኝታ 75 ካሬ፣ 92 ካሬ፣ ባለ 2 121፣ 132 ካሬ፣ ባለ 3 ደግሞ 170፣ 171፣ 161 ካሬዎች አሉ። ባለ 4 217 ካሬዎች አሉ። እነዚህ የምታያቸው ማለት ነው። ልክ እንደዚህ ለገስት ሃውስ አለምነሽ ጋር እንዳሉት ባልኮኒያችሁን ካያችሁት ለገስት ሃውስ ናቸው። እነዚህ ለኢንቨስትመንት በጣም ተመራጭ ነው። አፓርትመንት ብትገዙ እዚህ ለገስት ሃውስ፣ የንግድ ሱቆችን ደግሞ ለማከራየት በጣም ቆንጆ ኢንቨስትመንት አማራጭ ነው። ቦታው ኤድና ሞልም ስለሆነ ማለት ነው። ስለዚህ ለንግድ ሱቅ ወይም ደግሞ ለመኖሪያ ቤት ያወጣችሁትን ገንዘብ በአጭር ጊዜ ውስጥ ይመልስላችኋል ማለት ነው። ሱቆቻችሁም ቶሎ ቶሎ ነው የሚከራዩት። መኖሪያ ቤቶቹን ለገስት ሃውስ ከፈለጋችሁ ኪራይ በጣም ሴንሲቲቭ ነው። ቶሎ ቶሎ ነው የሚከራዩላችሁ። ለእነሱ ያወጣችሁትን ወጪ በአጭር ጊዜ ውስጥ ትመልሳላችሁ ማለት ነው። ይህ አፓርትመንት ታዲያ ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ እንደዛ 3 ቤዝመንት ፓርኪንግ ያለው ነው። እንደምታዩት እዚህ ጋር ስዊሚንግ ፑል ነው ማለት ነው። ቴራስ ላይ ሁሉንም አክሰስ ወይም ደግሞ ሁሉንም አክሰስ በቀላሉ የምታገኙበት አፓርትመንት ነው የሚሆነው።